ሰላም አለይኩም ወራህመቱላሂ ወበረካቱሁ። ይህ የአንዲት አንቀጽ ፕሮግራማችን ነው። ሙስሊም ካበለ ቀኑ ዘነበለ ይባል ነበር። ነገር ግን አሁን ላይ ያለበት ሁኔታ በእውነት ሙስሊሞች በዚህ ሁኔታ ላይ ነን፣ በዚህ ደረጃ ላይ እንደምንገመተው ነን ወይስ እንደምንባለው ነን ወይስ የሚለውን ለሁላችሁም እንደ ጥያቄ ትቸዋለሁ። ታዲያ ሰዎች በተለያዩ አጋጣሚዎች የሰዎች አማና ወይም ደግሞ አደራ በእጃቸው ይገባል። በነገራችሁ ላይ አማና ስል ይሄንን ገንዘብ አስቀምጥልኝ፣ ይሄንን እቃ አስቀምጥልኝ የሚለው አማና ብቻ ሳይሆን አብዛኞቻችን የምንቸገርበት ነገር ብድር ተሰጥቶ ነገር ግን ያን ብድር ሳይከፈልበት የሚቀርበት ወይም ደግሞ ከተጠየቀበት ጊዜ አሳልፎ አሽቶ የመመለስ ሁኔታ በጣም ይስተዋላልና ይህንን በሚመለከት የወንጀል ህጋችን የሚለው ነገር አለ። ታዲያ በአኺራም ሆነ በዱንያን በሸሪዓችን እንደዚሁ የሚያስቀጣው ቅጣት እንዳለ ሆኖ በወንጀል ህጋችን ይህ አማና ማጉደል እምነት ማጉደል ብለን እንጠራዋለን። እምነት ማጉደል በወንጀል ህግ አንቀጽ 675 ስር ተደንግጎ ይገኛል። ታዲያ ይህ የእምነት ማጉደል ወንጀል እንደሚደነግገው ከሆነ ለራሱ ወይም ደግሞ ለሌላ ሰው ያልተገባ ጥቅም የማዋል ሐሳብ ኖሮት አንድ ሰው ለአንድ ለተወሰነ አገልግሎት ወይም በአደራ የተሰጠውን ዋጋ ያለውን ነገር ወይም ጥሬ ገንዘብ በሙሉ ወይም በከፊል ለራሱ ያደረገ፣ ለሌላ ሰው ያደረገ፣ የወሰደ፣ ያስወሰደ፣ የሰወረ ወይም ደግሞ በሌላ አኳኋን የተጠቀመበት እንደሆነ ይህ ግለሰብ በእምነት ማጉደል ሊጠየቅ እንደሚችል ይደነግጋል። ታዲያ ይህ የእምነት ማጉደል በቀላል እስራት ወይም ደግሞ ከ5 ዓመት በማይበልጥ ጽኑ እስራት ያስቀጣናል። ታዲያ ይህንን በሚመለከት ሌላ ቅጣት የሚያበጀው ምንድነው? ከባድ እምነት ማጉደል የምንለው ነው። ከባድ እምነት ማጉደል የምንለው በስራ ኃላፊነታችን የዛ አደራ ተቀባይ ሆነን ወይም ደግሞ በዛ ቁጥጥር ላይ ሆነን የሆነን እንደሆነ ወይም ደግሞ ያንን አደራ የበላን እንደሆነ በከባድ እምነት ማጉደል ያስቀጣናል። ታዲያ ይህ ከባድ እምነት ማጉደል ብዙ ጊዜ የሚስተዋለው ወይም ደግሞ እኔ በተለያዩ አጋጣሚዎች በክስ ላይ የማገኘው ምንድነው? ተቀጣሪ ሊሆን ይችላል፣ የሱቅ ሰራተኛ ከስር ብር ማንሳት ወይም ደግሞ ብር ተቀብሎ አልተቀበልኩም ማለት፣ እቃዎችን መሰወር፣ እንደዚሁም ደግሞ መኪና ተከራይቶ የተከራየው ሰው የመኪናውን አካል መውሰድ፣ የተለያዩ እንደዚህ አይነት ነገሮች ብዙ ጊዜ ያጋጥማሉና ይህንን በሚመለከት ከ1 ዓመት በማያንስ ቀላል እስራት ወይም ደግሞ ከ15 ዓመት በማይበልጥ ጽኑ እስራት ያስቀጣል። ይህ ሊከብድ የቻለበት ምክንያት አለው። ምክንያቱ ምንድነው? ያ ሰው እዛ ፖዚሽን ላይ ሲቀመጥ ወይም ደግሞ ለዛ አደራ ተቀባይ ሲሆን ያው የተጣለበት ኃላፊነት አለ። እንደዚሁም ከዛም አልፎ ተርፎ ደግሞ ክፍያም ሁሉ ሊሰጠው ይችላልና ከዛ ጥቅሙ አልፎ በጣም በመስገብገብ ስሜት ያደረገው አኳኋን ቀለል ተደርጎ ሊታይ ስለማይገባ በቀላል እምነት ማጉደል ሊያስቀጣው ይችላል ማለት ነው። ታዲያ አንድ ሰው ምን አለኝ፣ በጣም ፍርድ ቤቶች ክስ በዝቷል አይደል ሲለኝ፣ አሁን ክስ በዝቷል፣ ምክንያቱም የሰው ሀቅ የኛ ሀቅ እየበሰለን የሰው ሀቅ እጅግ እየቀለለን መጥቷል ብዬ አስረዳሁትና እንደው ሌላውን እንኳን ባንፈራ በዚህ ሁኔታ የምንቀጣበት አግባብ እንዳለ ልጠቁማችሁ ነውና ምናልባት ይሄ ብድርን በሚመለከት ያወራሁት በእርግጥ ብድር ውል የሚዳሰስ ይሆናል፣ በዛው አግባብ የሚሄድ ይሆናል። ነገር ግን ሌሎች እንደዚሁ እምነት ማጉደልን የሚመለከቱ አማናን ማጉደል የሚመለከቱ ጉዳዮች በዚህ ድንጋጌዎች ውስጥ ያርፋሉና በዚህ ሁኔታ እንድንመራ የሰውን ሀቅ እንደራሳችን ሀቅ ቆጥረን ይሄን ያህል ቅጣት ውስጥ ባንገባ እንደዚሁም ደግሞ ለራሳችንም ለህሊናችንም ለስነ ልቦናችንም ተገቢ ባለመሆኑ ከዚህ እንድንታቀብ እንደዚሁም ደግሞ ከሙስሊሙ ማህበረሰብ ከኛ ከሚጠበቅብን ነገር አንፃር እጅግ የማይመጥነን ተግባር በመሆኑ ልጠቆም ነው የመጣሁት። አመሰግናለሁ።